መካከለኛው ምስራቅ የዓለም ኃይል ምንጭ የነዳጅ ማዕከል እንዲሁም ደግሞ የማያበራው የጂኦፖለቲካ ሽኩቻ መድረክ ከቅርብ ጊዜ ወዲህ በኢራንና በቀጠናው ኃይሎች መካከልም የተፈጠሩት ውጥረቶችና የእጅ አዙር ጦርነቶች የአካባቢውን የፖለቲካ ትኩሳት ወደ አዲስ ምዕራፍ አሸጋግረውታል። በዚህ የጦርነትና የውጥረት ማዕበል ውስጥ ግን አንድ አስገራሚ ስትራቴጂካዊ ለውጥም እያስተዋልን ነው። የተባበሩት አረብ ኤምሬት ዩኤኢ በኢኮኖሚው ግዙፍ በወታደራዊ አቅሟ የአረቡ ዓለም ስፓርታ እየተባለች የምትጠራው ሀገር ከቀድሞ ጠንካራ ጸረ ኢራን አቋሟ አፈግፍጋ አዲስ ያልተጠበቀ የቀጠናዊ ስትራቴጂ ለውጥም አድርጋለች። ለመሆኑም ይህ ለውጥ ከየት መጣ? ኤምሬትስ ከታሪካዊ ጠላቷ ኢራን ጋር ፊት ለፊት ከመጋጨት ይልቅ ለምን ዲፕሎማሲያዊ መረጠች? ይህ የጂኦፖለቲካ ታሪካዊ እርምጃ በአረቡ ዓለም ላይ ምን አይነት መዘዝ ወይም ደግሞ እድል ይዞ ይመጣ ይሆን? ይህ አንገብጋቢና ታሪካዊና ፖለቲካዊ ዳራዎችን በመፈተሽ ወደ እናንተ እናደርሳለን። እስከ ዝግጅታችን ፍጻሜ አብራችሁ ቆዩ ዘንድ ግብዣችን አክብሮታዊ ነው። ኤምሬትስና ኢራን የጥላቻና የጥቅም ትስስር። የኤምሬትስን የዛሬ ስትራቴጂካዊ ሽግግር ለመረዳት ታሪካዊውን ወደ ኋላ መለስ ብለን ማየት የግድ ይለናል። ኢራንና የኤምሬትስ ግንኙነት ሁሌም በጥርጣሬና በንግድ የተሞላ ነው። ጊዜው እንደ አውሮፓውያን አቆጣጠር በ1971 የተባበሩት አረብ ኤምሬትሶች እንደ ሀገር ስትመሰረት ሼህ መሐመድ ሬዛ ፓላሺ የመሯት የነበረችው የኢራን ሶስተኛ ስትራቴጂካዊ ደሴት በኃይል ተቆጣጠረች። እዚህም አቡ ሙሳ፣ ታላቋ ቱንብ እና ትንሿ ቱንብ በመባልም ይታወቃል። እነዚህ ደሴቶች በሆርሙዝ የባህር ወሽመጥ ላይ የሚገኝና የዓለምን ነዳጅ በብዛት የሚያልፍባቸው ቁልፍ ቦታዎች ናቸው። ይህ የታሪክ ጠባሳ ኤምሬትስ ኢራንን ሁሌም እንደ ሉዓላዊት ደንቃራ እንድትመለከታት አድርጓል። ይሁን እንጂ በሌላ በኩል ዱባይና የኢራን ዋነኛ የንግድ መተላለፊያ ሆና ቆይታለች። በሚሊዮን የሚቆጠሩ ኢራናውያን በኤምሬትስ ይኖራሉ፣ ይነግዳሉ። ይህ የፖለቲካ ጠላትነትና የኢኮኖሚ ጥገኝነት ቅራኔ ለዓመታት ዘልቋል። በ2015 በኋላ ነገሮች ተቀይረዋል። ኤምሬትስ ከሳውዲ አረቢያ ጋር በመሆን በየመን የሚገኙ በኢራን የሚደገፉትን የሀውቲ አማጽያን ጋር የእጅ አዙር ጦርነት ውስጥም ገባች። ቀጠናው በሁለት ጎራ ተከፈለ። በአንድ በኩል ሳውዲ አረቢያ በኤምሬትስ የሚመሩት የሱኒ ጥምረትን፣ በሌላ በኩል በኢራን የምትመራው የሺሃ የተቃውሞ ዘንግ ጦርነቶች እየተባባሰ ሲመጣ የኤምሬትስ ስትራቴጂ ክስተቶችም አንድ ትልቅ አደጋ ከፊታቸውም ተደቅኖ ታየ። ኤምሬትስ በየመን የገባችው ጦርነትና በኢራን ላይ የነበራት የከረረ አቋም ድንገት ለምን ተለሳለሰ? ለዚህ ዋነኛ ምክንያት የደህንነት ዋስትና መሸርሸር ነው። በ2019 በሳውዲ አረቢያ የኢራምኮን የነዳጅ ማጣሪያ ላይ እንዲሁም ደግሞ በ2022 በአቡዳቢ የነዳጅ ማከማቻዎች ላይ በሀውቲዎች በኢራን ድጋፍ የድሮንና የሚሳኤል ጥቃቶች ተከፈተ። ኤምሬትስና ሳውዲ አረቢያ የጠበቁት ነገር ታሪካዊ አጋራቸው የሆነችው አሜሪካ ኢራን ወታደራዊ እርምጃ ትወስድባታለች የሚል ጠንካራ እምነት ነበራቸው። ነገር ግን የዋሽንግተን ምላሽ እጅጉን ቀዝቃዛ ነበር። ያቺ ቅስፈት በአቡዳቢ ቤተ መንግስት ውስጥም ትልቅ የፖለቲካ ርዕስ ፈጠረ። የኤምሬት ሼክ መሐመድ ቤን ዛይድም አንድ መራራ እውነት ተገነዘቡ። አሜሪካ ከእንግዲህ የመካከለኛው ምስራቅ ጠባቂ አይደለችም። በቀጥታ የኢራንን ጦርነት ቢነሳ የመጀመሪያው ሰለባ የምትሆነው የውጭ ኢንቨስትመንት ማዕከል የሆነችው ኤምሬትስ ናት። ዱባይ ያለ ሰላምና ደህንነት ምንም ናት። ዱባይ ያለ ሰላም እና ደህንነት ምንም ናት። ስለዚህ ኤምሬትስ አዲስ ፖሊሲም ቀረጸች፣ የዜሮ ችግር ፖሊሲ። ይህ ስትራቴጂካዊ ሽግግርም ከጠላቶች ጋር መታረቅ። ኤምሬትስ በአምባሳደሯን ወደ ቴህራንም መለሰች። ከኢራን መሪዎች ጋርም የደህንነትና የንግድ ስምምነቶችን አደረገች። በአንድ በኩል ከእስራኤል ጋር የአብርሃም ስምምነት ስትፈራረም፣ በሌላ በኩል ደግሞ ከኢራን ጋር የነበራትን ጠላትነት አበረደች። ከምዕራባዊ ዓለም ጥገኝነት መላቀቅ፣ ከቻይና ከሩሲያ ከህንድ ጋርም ጠንካራ የኢኮኖሚ ወታደራዊ ትስስር መፍጠር ጀመረች። አልፎም ተርፎ የብሪክስ አባልም ሆነች። ኤምሬትስ ኢራንን መውደድ ጀምራም አይደለም፣ ይልቁንም ጠላትን ማሸነፍ ካልቻክ አቅፈ ያዘው የሚለውን ፕሮማቲክ የፖለቲካ እርምጃ ተከተለች እንጂ። ይህ አካሄድ ግን በአረቡ ዓለም ላይ የፈጠረው ማዕበልም ቀላል አልነበረም። የጂኦፖለቲካ ተጽዕኖ በአረቡ ዓለም ላይ የኤምሬትስ የስትራቴጂካዊ ለውጥ መላውን የመካከለኛ ምስራቅ የፖለቲካ ቼክ ቀይሮታል። ይህ የጂኦፖለቲካ ሽግግር ውጤት አንደኛ የአረብ ሊግ የጋራ አቋምን መዳከም፣ ሁለት ከዚህ ቀደም የአረቡ ዓለም በተለይም የባህረ ሰላጤ ሀገራት ኢራን እንደ አንድ የጋራ
ጠላት ይመለከቱ ነበር። የኤምሬትስ እርምጃ ይህንን ግንብም አፍርሶታል። ሳውዲ አረቢያ የኤምሬትስን ፈለግ በመከተልም በቻይና አሸማጋይነት ከኢራን ጋር ዲፕሎማሲያዊ ግንኙነት አድሳለች። ይህ ማለት የአረቡ ዓለም ከርዕዮተ ዓለማዊ ጦርነት ይልቅም የኢኮኖሚ እልሁናን ወደ ማስቀደም ተሸጋግሯል ማለት ነው። ሁለተኛው የቀጠናው ሀያላን ሽኩቻ ለውጥ የኤምሬትስ ከኢራን ጋር መቀራረብ ለእስራኤል ትልቅ ራስ ምታት ነው። እስራኤል የአብርሃም ስምምነት የተፈራረመችው የአረብ ሀገራትን አስተባብራ ኢራንን ለመውጋት ነበር። ነገር ግን ኤምሬትስ በእስራኤል ጋር እገበያያለሁ እንጂ በእስራኤል ላይ ለምታደርገው ጦርነት መነሻ አልሆንም የሚልም ግልጽ መልእክት አስተላለፈች። በቀጠናው ሰፋ ያለ ጦርነት ቢነሳም ኤምሬትስ ግዛቷን የአሜሪካ ወይም የእስራኤል መነሻ አድርጋ እንዳትጠቀም ከለከለች። ሶስተኛው የኢኮኖሚ ጂኦፖለቲካ ማዕከል ኤምሬትስ አሁን ላይ የመካከለኛው ምስራቅ ስዊዘርላንድ ለመሆን የምትፈልገው የኢራን ጦርነት ቢነሳ የሆርሙዝ ስትሬት ይዘጋል። ይህ ደግሞ የዓለምን ኢኮኖሚ ያሽመደምዳል ማለት ነው። ኤምሬትስ ከኢራን ጋር ያላትን የጠበቀ ግንኙነት ከዚህ ጠንቅቃስ ነው የምትረዳው። በሩሲያ በዩክሬን ጦርነት የሩሲያ ባለሀብቶች ሀብታቸውን ያሸሹትም ወደ ዱባይ ነው። ለዚህም ይህ ስትራቴጂ የአረቡ ዓለም ጦርነት ከቀጠናው ወደ መልቲፖላር የኢኮኖሚ ማዕከልነትን ቀየረው። አራተኛ በጃዙር ጦርነቶች ላይ ያለው ተጽዕኖ በሱዳን፣ በሊቢያ፣ በሶማሌና በየመን ውስጥም ኤምሬትስ የራሷን አቅም ለማስከበር ጠንካራ ተሳትፎ እያደረገች ነው። ከኢራን ጋር የተኩስ አቁም ማድረጓን ጉልበቷንና ሀብቷን በአፍሪካ ቀንድ በቀይ ባህር ጂኦፖለቲካ ላይ እንድታተኩር ሰፊ ድልም ሰጥቷታል። ታዲያ ይህ ሁሉ ሲሆን የተባበሩት አረብ ኤምሬትስ የወሰደችው እርምጃ ፕሪማቲክ ነባራዊ ሁኔታ ያገናዘበ ነው። የኢራን ጦርነት ቢነሳ ኤምሬትስ ገለልተኛ ካባዋንም ደርባ ዲፕሎማሲያዊ ድልድይ ሆና ለመውጣት ነው ያቀደችው። ይህ ሂደት ግን ቀላል አይሆንም። አሜሪካ በኤምሬትስ ላይ ያላት ተጽዕኖ፣ እስራኤል በቀጠናው የምታደርገው ጦርነት እንዲሁም ደግሞ የኢራን የኑክሌር ፕሮግራም የዚህ አዲስ ስትራቴጂክ ጥንካሬ የሚፈትኑት ትልቅ ፈተናዎች ናቸው። ነገር ግን አንድ ነገር እርግጥ ነው፣ የአረቡ ዓለም ፖለቲካ ተቀይሯል። በቀዝቃዛው ጦርነት ጊዜ እንደነበረው በአሜሪካና በሶቪየት ህብረት መካከል እንዳልተካፈለው ሁሉ ዛሬም አሜሪካ እና በኢራን መካከል መምረጥ አቁሟል። ኤምሬትስ ይህንን አዲስ ራስን ጥቅም ለማስቀደምም ፖለቲካዊ ግንባር ቀደምትነት እየመራች ትገኛለች። አንድ ነገር ግን እርግጥ ነው፣ የአረቡ ዓለም የፖለቲካ ተቀይሯል። በቀዝቃዛው ጦርነት ጊዜ እንደነበረው በአሜሪካና በሶቪየት ህብረት መካከል እንደተከፈለው ሁሉም ዛሬ በአሜሪካና በኢራን መካከል መምረጥን አቁሟል። ኤምሬትስ ይህንን አዲስ ራስን ጥቅም ማስቀደም ፖለቲካዊ በግንባር ቀደምትነት እየመራች ነው። የተባበሩት አረብ ኤምሬትስ ከኢራን ጋር እያደረገች ያለው ስትራቴጂካዊ ሽግግር የጊዜያዊ ፍርሃት ውጤት ሳይሆን የዓለም ኃይልን ሚዛን ለመወጠን ተከትሎ የመጣ ጥልቅ ስሌት መሆኑን ተመልክተናል። ውድ አድማጭ ተመልካች ቤተሰቦቻችን ለዛሬ ያዘጋጀንላችሁ የጂኦፖለቲካ ጉዳያችን እዚህ ላይ ያበቃል። እናንተስ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ይገባችኋል ስትሉ ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ ወደ ሌሎች ሼር በማድረግ ያስፈንጥሩልን። ሁሌም የምንሰራቸው ስራዎች እንዲደርሷችሁ ስትፈልጉ የደውል ምልክቷን በመጫን ኦል የሚሏትን ይንኩት። አዲስ ከሆናችሁም ሰብስክራይብ እንድታደርጉ እየጋበዝን የዛሬው መሰናዷችንን በዚህ እናበቃለን። በያላችሁበት ሰላም ጤና ፍቅርን አብዝተን ተመኘንላችሁ።